ቤት ውስጥ ለተወሰነ ጊዜ የኖረ ሰው የለም እና ግን በቃ ልጁን እንዳመጣለት ሲጠይቀኝ ነበር በተደጋጋሚ። ኤልሳ ማለት ለእኔ የቀድሞ ፍቅረኛ ነች። ታዲያ መጀመሪያው ሰላይ ነኝ በሰላይ ነው የመጣሁት እኮ ብትል ግልጽ ነበር ነገር። አሁንም በደንብ ስሚ። የሚያስፈራ ሁኔታ ስር ነው ያገኘኋት ኤልሳ። ሰላም ጤና ይስጥልኝ። ውድና የተከበራችሁ ውድ የሆናችሁ የኔ ቤተሰቦች እንዴት ናችሁ? ሰላም ናችሁ? ሰላማችሁ በያላችሁበት ያም ዳርቻ ሰላም ፍቅር ተመኘሁላችሁ። እንዴት አላችሁልኝ? ዛሬ በአዲስ ነገር ነው የመጣሁት። ልዑልን ያበሳጨውን ነገር አለ እንግዲህ ከእህቱ ጋር ሰሞኑን ኤልሳ እንግዲህ እናቱ የልዑል እናት ሄዳ እንትን ካለች በኋላ ትንሽ የመቀራረብ ምናምን አብዝታለች እና ዛሬም እንግዲህ ከእህቱ ጋር ተገናኝተው እንግዲህ እህቱ የልዑል እህት በተደጋጋሚ ካያችኋት የሆነች ዝም ያለች ናት። በቃ ምንም ነገር እንትን ቢል አትናገርም ለልዑል እሱ ይጣላብኛል ምናምን እያለች እና ስንት ጥላቶች እያሉ ዛሬም እንግዲህ የእህቱን ይዛ መውጣት ከትምህርት ቤት ኧረ በእናታችሁ ኧረ ኤልሳ ግን ምንድን ነው የምትፈልገው? እውነት አልገባኝም። እኔ የእውነት ከልዑል ጋር ዛሬ በጣም እንትን አሉ፣ ተጣሉ እኮ። አንደኛ ነገር ኤልሳ የልዑልን እህት ከእናቱ ጋር ባለፈውም ልዑል ሳያውቅ ነው ቤታቸው ሂዳ ይቅርታ ጠይቃ እንትን ያለችው። አሁንም ድጋሚ ልትሄድም ትችላለች ከልዑል ጋር አላቀላትም፣ ግን በዚያም ደስተኛ አይደለም። ዛሬ ደግሞ ጭራሽ እህቱን ይዛ እንትን እስከ ማለት ስልክ ደውላ እዚህ ቦታ ነኝ እዚህ ነኝ እያለች እህቱ ደግሞ አትናገርም፣ ወጥታ ትሄዳለች። ከዛ ዛሬ ራሱ ሰው አይቶ ነው እንግዲህ ለልዑል የነገረው። ከዛ እህትየዋን ካለችበት ሂዶ ከእናቱ ጋር ደግሞ ለምን እንትን አልሽ፣ ለምን ይቅርታ አረግሽላት ብሎ እንግዲህ ከልዑል እናቱ ትንሽ ጋር ተጋጭቷል። ያው የእናቱ ጉዳይ እኮ ችግር የለውም ይፈታል። ግን ኤልሳ ትንሽ አበዛችው። ዝም ስለተባለች ባለፈው ስለ ይቅርታ ስለተደረገላት ምናምን ልዑል የወደዳት መስሏት ነው እንዴ? ወይኔ ሴቶች እኮ ሞኝ ነን፣ የእውነት ሞኞች እኮ ነን በጣም ሲበዛ። ሰው ከሳቀልን በቃ የወደደን እንትን ያለን እኮ ነው የሚመስለን። ያን ሁሉ እንትን ረስታ አሁን ጭራሽ እህቱን ይዛ መስክ መውጣት እዚህ ቦታ ነኝ እንደዚህ ነኝ ምን እያለች ስልክ እየደወለች እየተጻጻፉ ጓደኛ ያደረገቻት በቃ እህቱን። አንደኛ ነገር የልዑል እህት በተደጋጋሚ እንደዚህ አይነት ነገሮች የልዑል ጥላት ብዙ ነው እንግዲህ የትኛው ይሁን አይታወቅም። ትምህርት ቤት ራሱ እየመጡ መኪና ይዘው መጥተው እየተከታተሏት አትናገርም ነበር፣ ዝም ነው የምትለው። አሁንም እንግዲህ ኤልሳ ለልጅቷ ጥሩ ነገር እያደረገች አይደለም። አንደኛ ነገር የፈለገው ነገር እንትን ቢል ከልዑል ፍቃድ ማድረግ የለባትም። እህቱን ይዛ መውጣትም እንትንም የሆነ እዚህ ቦታም ነኝ ማለት አትችልም። እሺ እሷ እንደዛ ስትል ተከታትለው የልዑልን እህት ቢያግቷት ማን ነው ተጠያቂ? ከትምህርት ቤት ነው ልጅቱ። አሁን ኤልሳ ሰሞኑን ግን እሷን ትያለች። አንደኛ ልጇ ጠፍቶባታል። እንደው ምን አይነት እንትን እንደሆነች አላውቅም ይቺ ሴት። እናት እኮ ልጇ ጠፍቶ ተጨንቆ ምን ተብሎ ነው እንትን የሚለው። እሷ ግን ጭራሽ ሌላ ምን አላማ እንዳላት አላውቅም። የሆነት አሁንም ባለፈው ከእናቱ ጋር ነው ስለተባለ ህፃኑ ከባሏ እናት እዛ ነው ስለተባለ እሷ በቃ ረስተዋለች ማለት ትችላላችሁ። ሀሳቧ ሙሉ በሙሉ ካያችሁ ከልዑል ጋር ለመመለስ ነው እቅዷ። በእህቱ ተጠቅማ ለእህቱን ጓደኛ አድርጋ በሱ ተጠቅማ ልዑል ጋር አብራ እንትን ለማለት ይመስለኛል እንደዚህ የምታደርገው። የእውነት ይቺ የሆነች ጠጋ አላማረኝም። በኋላ ችግር እንዳያመጣበት ለልዑል ነው የምፈራው። እህቱም እንግዲህ ተመከሪ እምቢ ካልሽ በኋላ የማትወጩ ችግር ውስጥ እንዳትገቢ። በቃ እኛ እንናገራለን ያየነውን። የልዑል እናት ይቅርታ አድርጋላታለች ቤቷ ሄዳ።
አሁንም በተደጋጋሚ እየሄደች ከነሱ ጋር የሆነ እንደዚህ መቀራረብ ብዙም አያስፈልግም። ሌላ ችግር ነው ይዛባቸው የምትሄድ ኤልሳ ማለት ነው። አንደኛ ነገር ከልጁ አባት ያለውን ችግር በደንብ እንትን ማለት አለባት። ከአባቷ ጋር ፈቅዶላታል አባቷ፣ እግዚአብሔር ይስጠው። እሷ እንኳን ያን ሁሉ በደል ያን ሁሉ እንትን ብትለው ያው የአባት አንጀት ሆኖ፣ እሱ ግን ምንም ነገር እንትን አላላትም። በድጋሚ ቤቱን ከፍቶ የምትፈልገውን ነገር ማድረግ እንድትችል ብርም ከፈለገች ምንም ነገር በቃ ወደ ቀድሞ እንትኗ እንድትመለስ የተቻለኝን አግዛለሁ ብሎ እንግዲህ ቃል ገብቷል በልዑል መሀል ማለት ነው። ይህ ሁሉ እየተደረገላት እሷ ደግሞ እቅዷ አሁን ወደ ልዑል ለመመለስ ነው። ሆን ብላ እህቱን ጓደኛ አድርጋ እናቱን እንደምንም አድርጋ እንትን ብላ ልዑልን ፍቅር እንዲይዘው ለማድረግ ይመስለኛል። ይህ ሁሉ ነገር ዙሪያ ጥምጥም የምትሄደው ኤልሳ። የሴት ነገር ሴቶች እኮ ሴት ልጅ እኮ አንዴ አታጥምድ። የእውነት ሴት ካጠመደች አጠመደች ነው በቃ። ለምንም ነገር እንዴት ማለት ያን ሁሉ ነገር አድርጋ አሁን ከልዑል ጋር ለመመለስ ያምራታል? ችግሯን በደንብ መፍታት አለበት። ይሄ የልጁ አባት የተባለው አሁንም ልዑልን እያሳደደ እያንዳንዱን እንትን እያለ የእሱን ችግር መፍታት ስትችል እሱ አሁን ወደ ሌላ እንትን ማሰቧ ትንሽ ተሳሳተች ይመስለኛል። እኔ ዝም ብላችሁ ካያችሁ ከእናቱም ጋር ከትናንት ወዲያ ሂዳ ሳለ የምታደርጋቸው ነገሮች እንግዲህ ደስ አላሉኝም። እናንተም እያያችሁ መፍረድ ትችላላችሁ። በኋላ ለልዑል ችግር እንዳትሆንበት ነው። ፍቅር እኮ ችግር የለውም፣ ነግሬያችኋለሁ። እዚህ በፊትም ልጅ ስላላት አላገባም ምናምን አይባልም። ልጅ የእግዚአብሔር ጸጋ ነው፣ ችግር የለም። ግን ደግሞ እሷ ደግሞ በጣም ብዙ ችግር ያለባት ሴት ናት። ይሄን ነገር መጀመሪያ መቋጨት አለባት ከልዑል ከእንትን ከማለቷ በፊት። እህቱን ደግሞ ምንም የማታውቅ ልጅ እዚህ ቦታ ነኝ እዚህ ነኝ እያለች እየተጻጻፉ እየደወለች ችግር ውስጥ እንዳትከታት። ልዑል ደግሞ እህቱን ካሁን በኋላ ዛሬ እንኳን አይቷታል። ድጋሚም እንግዲህ ከሱ ተደብቃ እንደዚህ ከኤልሳ ጋር እንትን የምትል ከሆነ እህቱ ራሱ በራሷ እንትን መወሰን ትችላለች። ሰው ትመክረዋለህ እምቢ ካለ እንግዲህ መከራ ይምከረው ነው። ምከረው እምቢ ካለ መከራ ይምከረው ብሎ ምንም ልናረግ አንችልም። እኛ እንግዲህ ያየነውን እንፈርዳለን። የማይሆን ነገር ደግሞ አታድርጉ እንላለን። ከዚህ በላይ ምንም ልናረግ አንችልም። ኤልሳ ሲጀምር ለማየት ያበቃቸዋል። አስቴር ውሸታም ትሉኛላችሁ። እሺ ከልዑል ይቅርታ ብላ ልዑልን እንደገና እንደ አዲስ ፍቅር ካልጀመሩ ታይኛላችሁ። እሺ ልዑል ራሱ የሆነ በደንብ የቆረጠለት እኮ አይመስለኝም። አይታችሁታል ሲገናኙ ምን አይነት እንትን እያሳያት እንደነበረ። እሱ ራሱ እንደዛ ሆና ሲያገኛት በጣም ውስጡ እንትን ብሎታል፣ ከፍቶት ነበር። ገና በር ከፍቶ ሲገባ ማለት ነው። እና እሱም በደንብ የሆነ ማለት የመጀመሪያሽ ደግሞ ሲሆን ሰው ፍቅሩ ተሎ አይወጣልሽም። ለዛም ይመስለኛል ብቻ እንግዲህ ከእህቱ መራቅ አለባት። ምንም አለ ምንም እነሱ ሁለታቸው ከፈለጉ ይጋቡ፣ ከፈለጉ ይለያዩ። እነሱ ያውቃሉ፣ ትልቅ ሰው ናቸው። ግን ደግሞ በእህቱ ተጠቅማ ደግሞ ችግር ውስጥ እንዳታስገባቸው እናቱ ቤትም እየተመላለሰች እንደዚህ ሲያዩ ሌላ ችግር እንዳይፈጠር። አሁን እናቱ ባለፈው አይታችኋል፣ ቤት ቀይሮ ነው። አሁን ደግሞ እሷን ተከትለው ደግሞ ሂደው ሌላ እንትን እንዳያመጡ እሱን ደግሞ በደንብ ጥንቃቄ ማድረግ አለበት ልዑልም። እህቱንም እንግዲህ በተቻለው አቅም መናገር አለበት ማለት ነው። የተሳጋ ጓደኝነት ይቅርብሽ ማለት የተሻለ ይመስለኛል። ታሞ ከመማቀቅ አስቀድሞ መጠንቀቅ ይባላል የሀገሬ ሰው። በኋላ የሆነ ችግር ሲመጣ ወይኔ እንትኔ ምኔ ከምንል
አስቀድመን እንደዚህ አይነት ነገሮችን ማድረግ የተሻለ ነው ብዬ ነው የማስበው። እንግዲህ ኤልሳ በምንም በቀኝም በግራም ብላ ልዑልን የራሷ ለማድረግ እየተጣጣረች ያለች ሴት ናት። እናቴ እኛ ከሷ ራቂ፣ ከሱ ራቅ፣ ከሷ እንደዚህ አታርግ እንላለን፣ እንጽፋለን በውስጥ። እሷ ግን ዓለም ዘጠኝ ናት እያለች ነው እንግዲህ። ቢያንስ እንኳን ልጇ እንኳን እስከሚገኝ አትጠብቅም። አረ እንደው እኔስ ምን አይነት እንደው ምን አይነት ጊዜ ነው የመጣንብን ወገን። ልጅ እንዴት ነው ልጅ እናት ልጁ ጠፍቶ ገና የስንት ወር ህፃን ልጅ እንዲህ በምን አይነት ሁኔታ እንዳለ ሳታቅ እሷ ደግሞ የድሮ ፍቅረኛዋን እንትን ለማለት ወደ ራሷ ለመመለስ ሆን ብላ እንደዚህ። ኧረ ተይ ሴት አታሰድቢ ተይ። የእውነት ሴት ታሰድባለች። እንደዚህ አይነት ሴቶች ናቸው ወይ ሴቶች የሚያስበኙት። አምላክ ሆይ ትዕግስቱን ስጠኝ፣ ትዕግስቱን ስጠኝ እያልኩ ነው እኔ። እውነት ምን ማድረግ ይቻላል? እና እንግዲህ ይሄ ነው ያለው ነገር ማለት ነው። ያው እህቱን በደንብ እንትን ማለት ያለበት ይመስለኛል። ልዑልም በተቻለው አቅም ከእሷ ለማራቅ ቢሞክር አሪፍ ነው። እያያችሁ ነው እንግዲህ ምን እንደሚፈጠር በየጊዜው። ከሷ ብዙ ጓደኛ ምናምን የተባሉት ራሱ ከሷ የደበቀችው ከልዑል የደበቀችው ነገር ቪዲዮ ምናምን እንዳለባት ሁሉ ነገር ልዑል ደርሶበታል ኦሬዲ። እሷ ግን ይህን ሁሉ ነገር እንኳን እያወቀች ከቤተሰቦቹ ከእህቱ ምናምን መቅረቧ ለልጆች ያቺ ምንም አታውቂ ልዑል እህት እሷን ተጎጂ ነው የምታረጋት። እና የራሷን እንትን በራሷ መጨረስ ነው ያለባት። ሰው ማስገባት የለባትም። እንደ እንትን ከሆነች ደግሞ ልጇ እስከሚገኝ ድረስ ተረጋግታ ልዑልን በጸባይ ይዛ ልጇን እንዲፈልግላት ማድረግ ስትችል፣ እሷ ልጇ ጠፍቶ እሷ ወዲህ ወዲያ እያለች ችግር የምትፈጥር ከሆነ አስቸጋሪ ነው። እንግዲህ ልዑልም በአይኑ አይቷል ሁሉንም ነገር። ያው እሱ ራሱ ውሳኔውን መወሰን ይችላል። እኛ እንደ ተመልካች ደግሞ ያየነውን ነገር መናገር መፍረድ ስላለብን ነው። ለማንኛውም እንግዲህ ልዑላችንም በጣም ተበሳጭቷል ጉዳዩን ሲሰማ። አላቅም ምን እንደሚላት የእውነት። አንዳንዴ ግን ሰው እንዴት እንደሚያስብ ራሱ አላቅም። ምን አይነት እንትን እንዳለን ራሱ አላቅም። የእውነት ከባድ ነው በጣም። እና ለማንኛውም እንግዲህ ልዑልም እንግዲህ የሚያስፈልገውን ነገር ለእህቱ ነግሯታል። እንግዲህ እኔም በትንሹ አሳያችኋለሁ ምን እንደተፈጠረ። ኤልሳ እንግዲህ ራሷ ሆን ብላ እንደዚህ አይነት ነገር ችግር የምትፈጥርባቸው ከሆነ ከአሁኑኑ ወደ እነሱ ቤት መሄድም የለባትም። አንደኛ ነገር ቤቱ ራሱ ስትሄድ እናቱ ቤት የምትሄድ ከሆነ አስሬ እንደዚህ እንደባለፈው ተከትለው ቤቱን ሊያዩት ይችላሉ። አሁን ከሰው ትንሽ ራቅ ላድርግ ብሎ ወጣ ብሎ ነው የተከራየው ለእናቱ። እንግዲህ ባለፈው ከነበሩበት ለቀው ማለት ነው። አሁንም ደግሞ እሷን ተከትለው የሚሄዱ ከሆነ በጣም ትልቅ ችግር ነው የሚሆንባቸው። አንደኛ ነገር እህቱ እንዳልኳችሁ ከበራቸው መጥቶ እንኳን ሰው እንትን ቢል በፍጹም ለልዑል አትናገርም። ልዑል ይጣላብኛል፣ እንደዚህ ይመታብኛል ምናምን ስለምትል ይመስለኛል። ግን ደግሞ እንደዚህ ማድረጓ ደግሞ ለእሷ የሚጎዳ ነገር ነው እንጂ የሚጠቅም አይደለም። ችግር ከሚፈጠር መጀመሪያ አስቀድማ ለወንድሟ የሚከታተላት ወይ የሆነ ካለ ብትነግረው ለእሷም ለልዑልም ደህንነት ይጠነቀቃል ማለት ነው። አይታ ዝም የምትል ከሆነ ግን ትልቅ ችግር ነው የሚፈጠረው። ያው እንግዲህ በእሷም መፍረድ አልችልም። ብቻ እግዚአብሔር ይጠብቃቸው ሁላቸውም። ልዑልም እንግዲህ ትንሽ በኤልሳ ጉዳይ ላይ በልጇ ላይ እየተሯሯጠ ነው። ሰሞኑን እያያችሁ ነው።
ባለፈው አባቷን ካገናኘ በኋላ ቃል ገብቶላታል ልጇንም ይዞ እንደሚመጣ። ኦልሬዲ ልጁ ህፃኑ ያለው ከባሏ እናት ቤት ነው ተብሏል። እዛ ቦታ እንኳን ሲሄድ ይዞት ወጣ ምናምን ብላ ነው ነገሩን እንደ እንትን ለማስረሳት ምናምን የሞከረችው። እንግዲህ ያው እነሱም ልዑልን እዛ ቦታ በርቀት ሆኖ አይቶት ይሆን ምን ይሆን አላውቅም። ቢሄድ እናቱ ቤት በተደጋጋሚ ህፃኑ አላገኘውም። ምክንያቱም ሰው መጥቷል ብላ ወይ ነግረው ይሆናል ወይ ራሱ አይቷቸው ይሆናል። እነ ልዑል እዛ ሲሄዱ እንግዲህ ልጅህን እንዳይወስዱብኝ ብሎ ይሆናል። እያራቀ ነው ከነሱ ያለው። ልዑል ደግሞ እንግዲህ ከገባበት ገብቶ ህፃኑን ይዞት እንደሚመጣ ቃል ገብቶላታል። ደግሞም ታያላችሁ ያመጣዋል። ልዑል የሆነ ነገር ጀምሮ የፈለገው ጊዜ ይፈጅበት ሊሆን ይችላል እንጂ እናትና ልጅ ያገናኛቸዋል። እሷም በተቻላት አቅም ለተወሰነ ጊዜ ወደዛ ወደዚህ ልዑል እናት ቤት የልዑልን እህት እንደዚህ እያደረገች ችግር ውስጥ ከምትከት አርፋ ቁጭ ብላ አንድ ቦታ። አሁን ደግሞ እንግዲህ ጾም ነው የእውነት ጸሎት ምን የሚያስፈልግበት እንጂ አንዱ የምንልበት ወቅት አይደለም። በተቻለን አቅም እንግዲህ ከምንም ነገር መቆጠብ ያለብን ነገር ይመስለኛል። ትልቅ ጾማችን ነው አሁን። እግዚአብሔር ይመስገን ለዚህ ቀን ላደረሰን ይክበር ይመስገን። ስንቱ ተመኝቶ ያልደረሰ ይችን ቀን ያላየ በጣም ብዙ ሰው አለ። እኛ ደግሞ ለዚህ ላደረሰን አምላካችንን እናመሰግናለን። እግዚአብሔር ይመስገን። ብቻ ሀገራችን ሰላም ያድርገው። የእውነት ሀገር ሰላም አይደለም። 7-8 ዓመት ሊሆነው ነው ኢትዮጵያ ውስጥ ሰላም ከጠፋ። እግዚኦ መሐረነ ክርስቶስ። በጣም ከባድ ነው እውነት። እና ሰላምን ያምጣልን እያላችሁ ጸሎት አድርጉ ሁላችሁም። ለማንኛውም እንግዲህ ኤልሳና እህቱ ዛሬ የልዑል እህት ምን እንደገጠማቸው እንግዲህ ይሄ ነው። ኤልሳም እንግዲህ ሁለተኛ እንደዚህ አላደርግም ብላለች። ልዑል ስልክም አትደውይ እንደዚህ አታድርጊ ተብላለች። እንግዲህ በድብቅ ደግሞ ካላደረገች እንግዲህ አላቅም። መጀመሪያም ወደ እነሱ ስትመጣ ደስ አላለኝም። አሁንም ቢሆን ችግር እንዳታመጣባቸው ብቻ ነው የምፈረው። ለማንኛውም እንግዲህ የዛሬው ቪዲዮ ይመስላል። ሰላማችሁ ብዜት ትርፍ ይበልልኝ። አዲስ ከሆናችሁ ሰብስክራይብ በማድረግ ቪዲዮውን ላይክ፣ ሼር በማድረግ ተባበሩኝ። ሰላማችሁ ይብዛልኝ እላችኋለሁ። በሌላ ቪዲዮ እንገናኛለን። ባይ ባይ።